ሙሉ በሙሉ በራስህ እንደተደሰትክ የተሰማ ጊዜ ነበር? ስለ ውጤቱ ሳትጨነቅ የሆነ ነገር የሰራህበት ወይም የፈጠርክበት ጊዜ ነበር? በማለዳ ነቅተህ እስክትሰራው የጓጓህለት ነገር ነበር? በህይወት በጣም የተነሳሳኸው መቼ ነበር? ከዚያ ተሞክሮስ ምን ተማርክ? ወጣትነት በወጣቶች ይባክናል የሚል ትልቅ አባባል አውቃለሁ። የሆነው ሆኖ ወጣትነት በተወሰነ መልኩ በአስራዎቹ መጨረሻ በሃያዎቹ መጀመሪያ ላይ ያለ ይመስለኛል። በወጣትነታችን ለሁሉም ጭንቀትና ግርግር ከፖሊስ ጣቢያ ወደ ቤት ከመመላለስ ባሻገር አሁንም የትንሽ ልጅ አይነት ምክንያት የመፍጠር ችሎታችን የተጠበቀ ነው። በተጨማሪም በህይወታችን ትልልቅ ነገሮችን የመስራት አዲስ የተወለደ የጎልማሳ ችሎታም አለን። ከዚህም በተጨማሪ ገና በብዙ ውድቀቶች ያልደከምን፣ ሞት በሌሎች ሰዎች ላይ ብቻ የሚከሰት ነው የሚል ደብዛዛ አመለካከት ያለንን። እንደኔ ከሆንክ በወጣትነታችን ወደ ህይወታችን ዘልቀን የምንገባው ሞኝ ግን አስደናቂ በሆነ ሁኔታ ነው። ቢሆንስ የሚለውን ነገር ችላ በማለት ነው። እኔ በወጣትነቴ አሁንም ሳስባቸው እጅግ የሚያስፈሩኝ አደገኛ ነገሮችን መስራቴን አስታውሳለሁ። ወደ ፈጠራ ስራዎችም የገባሁት በተመሳሳይ ቸልተኝነት ነበር። ሆኖም በመጨረሻ እጅግ አስደሳችና አስደናቂ ውጤቶች አግኝቻለሁ። ሰዎች ስለ አንድ ነገር በወቅቱ አሁን የማውቀውን ሁሉ ባውቅ ኖሮ እንደማደርገው እርግጠኛ አይደለሁም ሲሉ ስሰማ እንግዳ የሚሆንብኝ ለዚያ ነው። ለማንኛውም አመለካከትህ እንደዚያ ከሆነ በወቅቱ ምንም ባለማወቅህ ፈጣሪ ይመስገን። አውቀ ቢሆን ኖሮ ይህን ጊዜ በባዶ ቢራ ጠርሙሶች ተከበ ህልምህን የማሳካት ነገር እንዴት እንዳመለጠ እያሰብክ ታለቅስ ነበር። ችግሩ ብዙ ጊዜ እድሜያችን ሲገፋና ጥበበኞች ስንሆን ብዙ ሰዎች ሙሉ በሙሉ በዓላማቸው መኖርን ጥሩም መጥፎም ካልሆነ መጥፎ ወደሆነ ወይም የአዋቂዎች የህይወት ስሪት ይለውጣሉ። ኃላፊነት የሚሰማው መሆን ደስታ የሌለው መሆን ነው የሚል አቋም ይይዙና በህይወት የመደሰት ስሜት የወጣቶች ብቻ እንደሆነና እድሜያችን እየጨመረ ሲሄድ ያንን መተው፣ መረጋጋትና የበለጠ ተጨባጭ ወደ መሆን መለወጥ እንዳለብን ያስባሉ። ይህንን ስል ኃላፊነት የማይሰማን መሆን አለብን ወይም መስራት ያለብን በወጣትነታችን የምንሰራቸውን ተመሳሳይ ነገሮች ነው ማለቴ ሳይሆን በህይወታችን የትኛውም ደረጃ ላይ ብንሆን ያለማቋረጥ ህልማችንን ስለመኖር መሆኑን እየተናገርኩ ነው። ሁላችንም እንድናልም ተፈቅዶልናል። ህልሞቻችንም አሁንም አሉ። ሆኖም ህልሞቻችንን ማሳካት እንድንችል የሚያጋጥሙንን ምንም አይነት ነቀፋዎች ለማሸነፍና ካለፉ ተሞክሮቻችን የተነሳ በጭንቅላታችን ውስጥ ያሉትን ፍርሃቶች ሁሉ ለማባረር ጥረት ማድረግ እንዲሁም አስደናቂ ተደርገው በሚታዩ ባህሪያቶቻችን መሳተፍ ያስፈልጋል። በጊዜ ሂደት በሰበሰብናቸው አሉታዊ ነገሮች ዝርዝር ፋንታ ምንም ነገር ቢያጋጥመን በአዎንታዊ ነገሮች ላይ ማትኮር አለብን። ይህንን ለማድረግ ከሁሉ የተሻለው መንገድ ደግሞ ከውስጣዊ ልጆቻችን ጋር መልሰን መገናኘት ነው። ይህ ተቀባይነት የሌለው ሞኝነት ሊመስል እንደሚችል አውቃለሁ፣ ግን ይህ ምን ማለቴ እንደሆነ በቀጣይ እንዳስረዳ ፍቀድልኝ። ምንም እንኳን አሁን ተነሳሽነት የሚፈጥሩብህ ነገሮች በወጣትነት ያነሳሱ ከነበሩ ነገሮች የተለዩ ቢሆኑም በቀድሞ ዘመን ከነበረ አኗኗር ብዙ ነገር መማር ትችላለህ። ስለዚህ ወደ ኋላ መለስ ብለህ አስብ። ሙሉ በሙሉ በራስህ እንደተደሰትክ የተሰማ ጊዜ ነበር? ስለ ውጤቱ ሳትጨነቅ የሆነ ነገር የሰራህበት ወይም የፈጠርክበት ጊዜ ነበር? በማለዳ ነቅተህ እስክትሰራው የጓጓህለት ነገር ነበር? በህይወት በጣም የተነሳሳኸው መቼ ነበር? ከዚያ ተሞክሮስ ምን ተማርክ? እኔ በህይወቴ ውስጥ እጅግ የተደሰትኩበትና በዓላማዬ ላይ የነበርኩት ክሮች በሚባል የሙዚቃ ቡድን ውስጥ ጊታር ተጫዋች ዘፋኝ በነበርኩበት ጊዜ ነበር። በቀላሉ ዘፋኝ፣ ጊታር ተጫዋችና የሙዚቃ ቡድን የሚሉት ቃላት የተጠቀምኩት በክሮች ባንድ ውስጥ የሙዚቃ መሳሪያዎችን መጫወት እንደ መማር ወይም እንደ መለማመድ ላለ ነገር ሌላ የሙዚቃ ነገሮችን በተመለከተ አንጨነቅም ነበር። የምንጨነቀው ስለ ሙዚቃ ቡድናችን ጮክ ብለን ማውራትና የኤሌክትሪክ ጊታሮቻችንን በጀርባችን ተሸክመን ስለመተያየታችን ነበር። ክሮች ባንድን የጀመርኩት እንደኔ ብዙ ሴትነት ከማይታይባት
በህይወቷ ጊታር ተጫውታ ከማታውቅ ፓውላ ከምትባል ሴት ጋር ነበር። እኔና ፓውላ የምንተዋወቀው በመሳሪያዎቻችን ጠበቅ ባለ አጨባበጣችንና ብዙ አልኮል በመጠጣት ችሎታችን ነበር። የሁለተኛ ደረጃ ተማሪ ሳለው ማንም ወንድ የፍቅር ጥያቄ አቅርቦልኝ አያውቅም ነበር። ነገር ግን ወንዶችን አስቃቸውና በቅርጫት ኳስ ጨዋታ አሸንፋቸው ነበር። እነርሱንም ከማማለል ይልቅ ከነርሱ እንዳንዱ ነበርኩ። ፓውላ ደግሞ በተፈጥሮዋ ኃይለኛ ነበረች። የሙዚቃ ቡድኑን በጀመረን በመጀመሪያዎቹ ጥቂት ወራት ውስጥ ረጅም ጥቁር ጸጉሯን ተቆርጣ ቀይ ተቀባች። ክንዶቿንና ጀርባዋን በእሳትና በድራጎን ምስሎች ንቅሳት እንዲሸፈኑ አደረገች። ከዚያ እሷ ኃይለኛ ስለሆነች ቤዝ እንድትጫወት እጅግ ትኩረት ፈላጊ የሆንኩት እኔ ጊታር፣ ታዛዥ የሆነው ወንድሜ ስቴቨን ደግሞ ሌላ ድራም ተጫዋች እስክናገኝ ድረስ ድራም እንዲጫወት ወሰንን። በክሮች ባንድ ውስጥ ታላቁ አሳዛኝ ነገር ከፌዛችንና ከድፍረታችን በስተጀርባ የፍቅር ጓደኞች እንዲኖሩን እጅግ የምንፈልግ ሁለት ጣፋጭ ሴቶች መሆናችን ነበር። ነገር ግን በመስከርና አንዳንድ ጊዜም እርቃናችንን መድረክ ላይ በመጨፈር ምርጥ በሆነ ሁኔታ የምንፈታቸውና የምንወስናቸው ችግሮች ነበሩን። እኔና ፓውላ የሚፈልጉንን የፍቅር ጓደኛሞች በማጣታችን ተስፋ መቁረጣችንን የምንገልጸው ስሜታችንን የሚያንጸባርቁ ዘፈኖች በመጻፍና በመስፈን እንዲሁም ደግሞ በዘፈኖች መካከል በድምጽ ማውጊያው አንዳንድ የማይሆኑ ነገሮችን ጮክ ብሎ በመናገር ነበር። በዚህ ምክንያት አንድ ምሽት ከታዳሚዎች መካከል የነበረ አንድ ሰው ወንበር ይዞ ወደ መድረኩ ተንደርድሮ በመምጣት ሊመታን ነበር። ነገሮች እንደዚህ ቢሆኑም እንኳን ከአንድ ዓመት ባነሰ ጊዜ ውስጥ ስለ ሪከርድ ኢንዱስትሪ ፊልም ጻፍን፣ አዘጋጀን፣ በፊልሙም ላይ ተወንን። በብሔራዊ ቴሌቪዥን ላይ መታየት ቻለ። የሙዚቃ ቪዲዮ በመጻፍና በማዘጋጀትም ከኮሎምቢያ አሳታሚ ጋር ተፈራረምን። ምን እየሰራን እንደሆነ ሳይገባን የሰራነው ሙሉ ጊዜያችንን በመጠቀም ነበር። እጅግ አስደሳች ጊዜ ነበር። በመንገድ ላይ መሆን ምን እንደሚመስል የማታውቅ ከሆነና አሁን መንገድህን ለማግኘት ችግር ከገጠመ መለስ ብለህ አመለካከትህንና ህይወት ሙሉ በሙሉ ብሩህ በሚሆን ጊዜ ቅድሚያ የምትሰጣቸው ነገሮች ምን እንደሆኑ አስብ። ከዚያ ግልጽነት እንዲሰጡና ሰነፍ መሆንህን ለማቆም የሆነ ነገር እንዲያደርጉ ተጠቀምባቸው። የሚከተሉት ክሮች የሙዚቃ ባንድ ውስጥ በነበርኩ ጊዜ ያገኘኋቸውና አሁንም ቃሚ ናቸው ብዬ የማምንባቸው አንዳንድ ጥበቦች ናቸው። አንደኛ፣ በቀላሉ ከምን ማምለጥ እንደምትችል ተመልከት። ህይወት አስቂኝ ናት። በዚች ምድር ላይ ሆነን ከዚያ ባሻገር ምን እንዳለ በማናውቅበት ሁኔታ አብረናት የፀሐይ ስርዓት መካከል ሆነን እየዞርን ምን እንደምንሰራ አናውቅም። ከማንኛውም ነገር ትልቅ ነገር ማግኘት ዘበት ነው። በህይወት ላይ ከመኮሳተር ይልቅ ለምን አይሆንም የሚል ስሜት መኖር የበለጠ ስሜት የሚሰጥ ነገር ነው። እኔ ከሰራኋቸው ጥሩ ነገሮች አንዱ ከምን ማምለጥ እንደምችል ማየት እፈልጋለሁ የሚለውን መፈክር ማድረጌ ነው። ይህ የነበሩብኝን ጫናዎች ማስወገድ ብቻ ሳይሆን ህይወት ጨዋታ መሆኗን የሚያስታውሰኝ ጭምር ነው። እውነት ነው፣ ትልልቅ ሰዎች በመሆናችን ትላልቅ ኃላፊነቶችና ብዙ ጫናዎች አሉብን። ነገር ግን እመነኝ፣ በራሳቸው ሰበቦች ተውጠው ዝም ብለው ከመቀመጥ ይልቅ ለመጋፈጥ በመወሰናቸው ያሸነፉ ካንተ በላይ የሚያለቅሱበት ብዙ ነገር ያለባቸው ቁጥር ስፍር የሌላቸው ሰዎች አሉ። ስለዚህ በምትሰራው ስራ አዲስ አቀራረብ በመጠቀም የራሴን ስኬታማ ቢዝነስ መጀመር እችል እንደሆነ ማየት እፈልጋለሁ። ራሴን ከዕዳ ማውጣትና በዚህ ዓመት የበለጠ ገንዘብ መስራት እችል እንደሆነ ማየት እፈልጋለሁ። የነፍስ አጋሬን ማግኘት እችል እንደሆነ ማየት እፈልጋለሁ ለማለት ሞክር። ጫናውን በማስወገድ ወደ ጀብድ ተመለስ። ሁለተኛ፣ ጊዜውን አለማስታወስ። የሆነ ነገር እየሰራ ድንገት ሳታስበው ሰዓቱ መሄዱን ተገንዝበህ ታውቃለህ? ያ ለአንተ ምንድን ነው? ይህ በቀን ውስጥ ምን ያህል ጊዜ ይከሰታል? የሆነ ነገር እየሰራ ሰዓቱ ሳይታወቅ የሚሄድ ከሆነ እጅግ ተመስጠሃል ማለት ነው። ስለዚህ በተቻለ መጠን ራስህን እዛ ስሜት ውስጥ ማድረግ ትፈልጋለህ ማለት ነው። ስለዚህ ህይወትህን ተመልክተህ ያንን ስሜት መፍጠር የምትችለው እንዴት እንደሆነ መጀመሪያ በስራህና በግላዊ ህይወትህ የምትመሰጥባቸውን ነገሮች ወቅ። ከዚያ አብዛኛውን ጊዜ እነዚያን ነገሮች እንዴት አብዝተህ መስራት እንደምትችል ተገንዘብ።
ሰበብ ሳታበዛ የሆነ ሰው ቅጠርና መስራት የምትወደውን ነገር እንዲሰራልህ አድርግ። በስራው ላይ ጥሩ ከሆነ ሰው ጋር አጋር በመሆን ብዙም ጥሩ ያልሆንክባቸውን ነገሮች በመስራት ተደሰት። በዚህም የምትፈልገውን ነገር አብዝተህ ለመስራት ነፃ መሆን ትችላለህ። ማድረግ ካለብህ የምትወደውን ነገር ለመስራት ብዙ ጊዜ እንድታገኝ በስራህና በግላዊ ህይወትህ ውስጥ ትልቅ ለውጥ አድርግ። ህይወትህን ለሁኔታዎች አሳልፈህ አትስጥ። ህይወትህን እንዲሄድ ወደምትፈልግበት መውሰድ ትችላለህ። ስለዚህ ያዘውና መስራት ለምትወደው ነገር ቅድሚያ ስጥ። ሶስተኛ፣ ጀማሪ በመሆንህ ቀጥል። የሙዚቃ መሳሪያ መጫወት ሳትችል የሙዚቃ ቡድን መመስረት ማለት አስቀድመ እንደምትሸት ስለማታውቅ ብትሸትም ግድ የለህም እንደማለት ነው። የሙዚቃ መሳሪያ መጫወት ከቻልክ በኋላ ግን በራስ ላይ ወቀሳ የምታበዛና ከባድ ትሆናለህ። እንዲሁም በምትሰራቸው ነገሮች እንደ በፊቱ አያስደስቱህም። ዘዴው አንዲት ጀማሪ ሙዚቀኛ ካፍቴሪያ ውስጥ ካንተና የበለጠ ተሞክሮ ካላቸው አዳዲስ ጓደኞች ጋር ለመቀመጥ ስትሞክር ማን እንደሆነች እንደማታውቅ ከማስመሰል ይልቅ ልምድ ካለው ባለሙያ ጋር እንድትሆን መፍቀድ ነው። ጀማሪዋ የማትረባ ልትሆን ትችላለች፣ ግን እንዴት እንደምትዝናና ታውቃለች። ከዚህ በኋላ ካንተ ጋር እንድትጫወት ካልፈቀድክ ነገሮች አስደሳች ላይሆኑ ይችላሉ። ስለዚህ ክህሎትህን አጎልብት፣ ሞያህን በቁም ነገር ያዘው። መማር የሚያስፈልግህን ተማር፣ ተግተህ ተለማመድ። በራስ ላይ ኢንቨስት አድርግ። ውደቅ፣ ተነሳ፣ መጓዝህን ቀጥል። በምትሰራው ነገር በጣም ጥሩ ሁን። ነገር ግን በሂደቱ ውስጥ ደስታን አትጣ። ደስታን የምታጣ ከሆነ ያንን ሁሉ ስራ መስራት ምን ጥቅም አለው? መስራት የሚያስፈልግ ብቸኛው ነገር በቻልከው መጠን ምርጥ አድርገህ መስራት ነው። አንድ ጊዜ ያንን ካደረግ የሚያስፈልገው ብቸኛው ነገር ራስህን ማስደሰት ነው። አራተኛ፣ ራስህን ውደድ። የደስታ ሰማያዊ ወፎች ያንተ ቋሚ ተጠባባቂ ዘማሪዎች ይሆናሉ ራስህን መውደድ ስትጀምር። የዛሬ የመጽሐፍ ቅምሻችንን ይመስል ነበር። ከዛሬው የመጽሐፍ ቅምሻችን የትኛው ሐሳብ ተመቻችሁ? ኮሜንት ላይ ጻፉልኝ። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ። ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልን ትችላላችሁ።